የበራራ ጥንታዊ ከተማ መገኛ የት ነው? በራራ ከኢትዮጵያ አልፎ በዓለም ደረጃ በተለይም በአውሮፓ ቢያንስ ከአጼ ዳዊት ዘመነ መንግስት ጀምሮ የታወቀ ከተማ ነበር። በራራ የባህል የአስተዳደርና የፖለቲካ ማዕከል ነበረች። ከሁሉም በላይ በራራ የንግድ ከተማ ነበረች። በዚህም ምክንያት በ15ኛው መቶ ክፍለ ዘመንና ከዛም በኋላ ከተለያዩ የአውሮፓ የመካከለኛው ምስራቅና የእስያ ሀገሮች የመጡ ነጋዴዎች ከሚኖሩበት የኢትዮጵያ ከተሞች በራራ በዋናነት ተጠቃሽ ነች። የኢትዮጵያ መዲና እንደመሆኗ መጠን ኢትዮጵያውያን በተለየ ምክንያት በራራን ይጎበኙ ነበር። ወሳኝ የሃይማኖት ጉባኤ ለመሳተፍ ከተለያዩ አድባራትና ገዳማት የተውጣጡ ሊቃውንት በራራ ታድመዋል። በራራ መካነ ጳጳስ ስለነበረች ክርስቲያን ኢትዮጵያውያን ከጳጳሳት ለቡራኬና ስልጣነ ክህነት ለማግኘት ወደ በራራ ተጉዘዋል። በተጨማሪም በምናኔ ወደ ኢየሩሳሌም የሚሄዱ የአብዛኛዎቹ ኢትዮጵያውያን የጉዞ መነሻቸው በራራ ነበረች። በመጨረሻም ከግብፅ ሀገር ጳጳስ ለማስመጣት እንዲሁም ለተለያዩ ጉዳዮች የመንግስት ተልዕኮ ተሰጥቷቸው ወደ አውሮፓ የሚሄዱ አምባሳደሮችና ልዑካን የጉዞ መነሻቸው በራራ ነበረች። በዚህም ሁሉ ምክንያት ከሁሉም የኢትዮጵያ ከተሞች በራራ እና በአካባቢው የነበሩ ከተሞች፣ ወንዞች፣ ገዳማት፣ ተራሮችና አውራጃዎች በኢትዮጵያውያንም ሆነ በውጭ ሀገር ሰዎች በደንብ ይታወቁ ነበር። በዘመኑ በተሳሉ ካርታዎች በራራንና በዙሪያዋ የነበሩ ወንዞችን፣ ገዳማትንና ከተሞችን በትክክለኛ ቦታቸው ላይ ተስለው እናገኛቸዋለን። በካርታዎቹና በጽሑፉ መረጃዎቹ መሰረት የበራራ ትክክለኛ መገኛ የአሁኑ ሰሜን ምዕራብ አዲስ አበባ ሲሆን የከተማው መሃል ኮልፌ ቀራኒዮ አካባቢ ነበር። በአዲስ አበባና በዙሪያዋ በከርሰ ምድር ተደብቀው በቁፋሮ የተገኙና ከመሬት በላይ በአይን የሚታዩ የኪነ ህንፃ ቅርጾች ስለ በራራ መገኛ ተጨማሪ መረጃዎች ናቸው። ከነዚህም ውስጥ በንጉሥ ምኒልክ ዘመን ካሁኑ አራዳ ጊዮርጊስ ቤተክርስቲያን አጸድ መሬት ውስጥ ተቀብሮ በፈረንሳይ ሚስዮኖች አማካኝነት በቁፋሮ የተገኘው ባለ 3 መቅደስ ግዙፍ ቤተክርስቲያንና ሰሜን አዲስ አበባ የሚገኘው ዙሪያውን በመከላከያ ቁፍር እና በድንጋይ አድሞ የተከበበ የቤተ መንግስት ፍራሽ ተጠቃሽ ናቸው። ስለ በራራ መልክዓ ምድራዊ አቀማመጥ 2 ወሳኝ መረጃዎች አሉ። አንደኛውና ዋነኛው መረጃ በ1450 ዓ.ም የተሳለው የፍራ ማውሮ የዓለም ካርታ ነው። ሁለተኛው እስክንድር ዞርዚ የሰበሰበው መረጃ ነው። ፍራ መልክዓ ምድራዊ መረጃዎችን በመሰብሰብና በካርታ ስራ ይታወቃል። ሱሪያኑ ደግሞ የጉዞ ማስታወሻዎች በመሰብሰብ ይታወቃል። ሁለቱም በዘመኑ ዝነኛ የነበረችው የቬኒስ ሪፐብሊክ ዜጎች ናቸው። የካርታው ዝግጅት ረጅም ጊዜ ፈጀ ሲሆን ተጠቃሎ ያለቀው በ1450 ዓመተ ምህረት ነው። ሱሪያኑ በበኩሉ ስለ በራራ መረጃዎችን መሰብሰብ የጀመረው በ1470 ዓመተ ምህረት ነበር። እስከ 1538 ዓመተ ምህረት ድረስ በመጽሐፉ ዝግጅት ላይ እንደነበረ ይታወቃል። ሁለቱም መረጃዎችን የሰበሰቡት ከ1402 እስከ 1524 ዓመተ ምህረት ባለው ጊዜ ውስጥ በራራን ጎብኝተው ከተመለሱ አውሮፓውያንና በራራን መነሻ አድርገው በምናኔ ወደ ኢየሩሳሌም ከዚያም ወደ ተለያዩ የአውሮፓ ከተሞች ከሄዱ ኢትዮጵያውያን ጋር አለመጠየቅ በማድረግ ነው። የበራራ መገኛ ምንም አሻሚ አይደለም። በፍራ ማውሩ ካርታ ላይ ለበራራ አካባቢ 3 ተራራዎች ተስለዋል። አንደኛው የአምባ ነገስት ተራራ ሲሆን መገኛው ሸዋ ነው። የተቀሩት 2 ተራሮች ፈጠጋር፣ የአሁኑ ምስራቅ ሸዋና አሩሲ ይገኛሉ። አንደኛውና በደንብ የሚታወቀው የዝቋላ ተራራ ነው። ይህ የአምባ ነገስት ተራራ የአሁኑ መናገሻ ነው። ይህ ምንም የሚያሻማ አይደለም። ምክንያቱም ከመናገሻ ተራራ ውጪ በካርታው ላይ የተሳለውን አምባ ነገስትን የሚመስል ተራራ በሸዋ ምድር ፈጽሞ አይገኝም። የአምባ ነገስት ተራራ የሚገኘው ከበራራ በስተምዕራብ በቅርብ ርቀት ነው። ይህ ደግሞ በራራን ከአሁኑ ሰሜን ምዕራብ አዲስ አበባ ላይ ያደርጋታል። የፍራ ማውሮን ካርታ በሳተላይት ምስል በዘመናዊ መልኩ እንደገና ሲስሉት በራራ ከተማ የሚያርፈው ሰሜን ምዕራብ አዲስ አበባ ነው።
ይህ ዝርዝር የታሪክ ማስረጃ በራራ ቀዳሚት አዲስ አበባ በተሰኘው የፕሮፌሰር ሀብታሙ መንግስት የተገኝ መጽሐፍ ላይ ይገኛል። የኦሮሞ ጽንፈኞች በየትኛውም መመዘኛ ታሪክ ሰፈር መሄድ አያዋጣቸውም። ሰፋሪ ሲሉ ወራሪ መባል እንዳለ አትርሱ።